ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰኔ 24 ቀን 2018 ዓ.ም ለተሮቡ የምሳ ሰዓት መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። ምሳ ሰዓቱን በመምራት ኤልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ መቀመጧ ተገለጸ። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያን ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛው ሀገር መሆኗ ታውቋል። የቀጠናው የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛ የግብር ተመን 35 በመቶ አድርሶታልም ነው የተባለው። ግልጽ የሆነ ከፍተኛ የግብር ጫና ካለባቸው 40 በመቶ የምትከፍለው ኡጋንዳ እንዲሁም 35 በመቶ የጨመረው የግብር ተመን ካላት ተጨማሪ ልዩ ልዩ ታክሶች ከምታወጣው ኬንያ ቀጥላ ኢትዮጵያ በሶስተኛ ደረጃ ላይ ያስቀምጧታል። የደረጃ የወጣው እንደ አውሮፓውያን አቆጣጠር ኢትዮጵያ በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገሪቱ በቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚደረገው ሽግግር የመሰረተ ልማት ጉድለቶችን ለመሙላት እና የኢትዮጵያ ብርን ለማረጋጋት መደበኛ ተቀጣሪዎችን ዋጋ የገቢ ምንጭ አድርጓልም ነው የተባለው። ይህ ደረጃ ምድብ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው የተባለው። መንግስት የኢኮኖሚ ሞዴል ከመንግስት ቁጥጥር ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለማሟላትና ኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛ የስራ ዘርፍ ላይ የሚመጡ የገቢ ግብር ላይ በእጅጉ ተደግፏልም ነው የተባለው። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎችን በፍጥነት ወደ ከፍተኛ 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ተናግረዋል። በአንጻሩ ጎረቤት ታንዛኒያና ሩዋንዳ ከፍተኛ የገቢ ግብር ተመናቸውን 30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻ ደረጃ ላይ ይዛለችም ነው የተባለው። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛልም ተብሏል። የህዝብ ተወካዮች ምክር ቤት የፌዴራል የታክስ አስተዳደር ረቂቅ አዋጅን በአብላጫ ድምጽ አጸደቀ። አዋጁ ማንኛውም ታክስ ከፋይ ተቋም በተወሰነ የታክስ ክፍያ መጠን ላይ ያለውን ቅሬታ በቀጥታ በጠቅላይ ሚኒስትር ጽሕፈት ቤት ስር ለሚቋቋመው ገለልተኛ የባለሙያዎች ቡድን እንዲያቀርብም ይፈቅዳል ተብሏል። ታክስ ከፋይ የታክስ ውሳኔ ማስታወቂያ ከደረሰው በኋላ የሚያቀርበው አዲስ ሰነድ መረጃ ወይንም ደግሞ ማስረጃ በቅሬታ ወይንም ይግባኝ ቀርቦ ተቀባይነት ሊያገኝ የሚችል ሰነድ ያልቀረበበት ከአቅም በላይ በሆነ ምክንያት ከሆነ ብቻ እንደሚሆን አዋጁ በግልጽ ደንግጓል። በሌላ በኩል ታክስ ከፋይ በታክስ ዕዳ ላይ ከፍተኛ ጫና የሚያስከትል አዲስ ማስረጃ ማቅረብ ካልቻለ ሰነዱ በታክስ አወሳሰን ወቅት አስቀድሞ ባለማቅረቡ ምክንያት ሊከፍል ይገባ የነበረውን የታክስ ዕዳ 10 በመቶ ቅጣት እንዲከፍል እንደሚደነግግም በአዋጁ ላይ ሰፍሯል። ግብጽ ወደ ሶስትዮሽ የታላቁ ህዳሴ ግድብ ድርድር ላለመመለስ የያዘችውን አቋም አሁንም እንደጸና መሆኑን አሳወቀች። የሀገሪቱ የመስኖና ውሃ ሚኒስቴር ሃኒ ሳሌን ፕሬዝዳንት አልሲሲና ፕሬዝዳንት ትራምፕ በቅርቡ በግድቡ ዙሪያ ላይ ከተነጋገሩ ወዲህ አሜሪካ በግብጽና ኢትዮጵያ መካከል ያለውን ልዩነት ለማጥበብ ፍላጎት አሳይታለች ማለታቸውን የግብጽ የዜና ምንጮች ዘግበዋል። ሆኖም በአሁኑ ወቅትም በግድቡ ውዝግብ ዙሪያ የተጀመሩ ንግግሮች እንደሌሉ የጠቆሙት ሚኒስቴሩ የግብጽን ጥቅም ሊያስጠብቅ በሚችል ግልጽ የመርህ ማዕቀፍ ውስጥ ካልሆነ በስተቀር ግብጽ ወደ ድርድር አትመለስም ብለዋል። ግብጽ ከ2 ዓመት ከመንፈቅ በፊት ከሶስትዮሽ ድርድር በተናጠል የወጣች ሲሆን ኢትዮጵያ በቅን መንፈስ እየተደራደረች አይደለም የሚል ክስ በማቅረብ እንደነበረም ይታወሳል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
መረጃዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ሱዳን እናስቀድመናል። በሱዳን የተሰማራው የሕክምና ቡድን RSF በሱዳን አልፋሽር ግዛት ውስጥ 20 ዶክተሮችን ማገቱን አስታውቋል። የሱዳን የሕክምና ቡድን የሰሜን ዳርፉር ግዛት ዋና ከተማ በሆነችው አልፋሽር ግዛት 20 ዶክተሮችን በቁጥጥር ስር በመዋሉ የፈጥኖ ደራሽ ኃይሉን ከሷል። የሱዳን ዶክተሮች ኔትወርክ የሕክምና ቡድን ባወጣው መግለጫ ሰሜን ዳርፉርን በሚመለከት ያዘጋጀውን ዘገባ እንደሚያሳየው ከሆነ በግጭቱ ውስጥ የሚገኙ የጤና አጠባበቅ ሰራተኞች እንደ አውሮፓውያን አቆጣጠር ከ2023 እስከ 2025 ድረስ የፈጥኖ ደራሽ ኃይሉ ከተማዋን በተቆጣጠረበት ጊዜ ሰፊ ጥቃት ደርሶባቸዋል ብሏል። በተጠቀሰው በዚህ ጊዜ ውስጥ 25 የሕክምና ባለሙያዎች መገደላቸውን በሪፖርቱ ላይ መግለጹን አናዶል የዜና ወኪል አስነብቧል። በአልፋሽር ውስጥ 4 ሴቶችን ጨምሮ 20 ዶክተሮች ተይዘው ታስረዋል። እናም ደግሞ RSF ከተማዋን ከተቆጣጠረ በኋላ ያሉበት አይታወቅም ሲል የሱዳን ዶክተሮች ኔትወርክ አስታውቋል። ቡድኑ እንደዚህ አይነት ቁጥር ያላቸው የጤና አጠባበቅ ሰራተኞች መጥፋት በሰሜን ዳርፉር በጤናው ዘርፍ ላይ የደረሰውን ከባድ ጉዳት ያሳያልን ብሎታል። RSF በአልፋሽር ውስጥ የታሰሩትን የሕክምና ባለሙያዎች ያሉበትን ሁኔታ እንዲገልጽና የሕክምና ሰራተኞቹ በጎ ተግባራቸውን እንዲያከናውኑ ኢላማ እንዳይደረጉ ወይንም ደግሞ ጥሰት እንዳይደርስባቸውም ጠይቋል። እንደ ሀገር ውስጥና ዓለም አቀፍ ተቋማት መረጃ ከሆነ RSF ባለፉት ዓመት አልፋሽርን ተቆጣጥሮ በንጹሃን ሰዎች ላይ የጅምላ ጭፍጨፋ በመፈጸም ላይ መሆኑም ተዘግቧል። በመጨረሻም የዓለም ነዳጅ ዋጋ ቀነሰ መባሉን ተከትሎ ፕሬዚዳንት ዶናልድ ትራምፕ የአሜሪካ የነዳጅ ማደያዎች ዋጋቸውን በአስቸኳይ እንዲቀንሱ ትዕዛዝ ሰጥተዋል። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ ሀገሪቱ የሚገኙ የነዳጅ ቸርቻሪ ነጋዴዎች እና ማደያዎችም ለተጠቃሚዎች የሚሸጡትን የነዳጅ ዋጋ በአስቸኳይና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝን አስተላልፈዋል። ትራምፕ ይፋ ባደረጉት መልእክታቸው በአሁኑ ወቅት በዓለም ገበያ አንድ በርሜል ድፍድፍ ዘይት $68 እየተሸጠ ባለበትና የገበያ አቅጣጫውም ወደ ታች እያሽቆለ ቆለ በሚገኝበት ሁኔታ ላይ ቸርቻሪዎች የሚያስከፍሉት ዋጋ እጅግ በጣም ከፍተኛ መሆኑን ገልጸዋል። ነጋዴዎች ለዚህ መግለጫ ፈጣን ምላሽ በመስጠት ለታላቁ የአሜሪካ ሕዝብ ሲሉ ዋጋውን በአስቸኳይ በመቀነስ ትክክለኛ ነገር ማድረግ እንዳለባቸው ያሳሰቡት ፕሬዚዳንቱ ጦርነት ምክንያት አድርጎ ዋጋ መጨመር ፈጽሞ ሕገወጥ የሆነና ሕዝብን በዋጋ ጭማሪ ማሰልቸትን እንደማይታገሱም ተናግረዋል። እንዲሁም የነዳጅ ሻጮች ይህንን ትዕዛዝ ካልፈጸሙ ወደፊት ትልቅና ከባድ ችግር እንደሚገጥማቸውም ነው ትራምፕ በጥብቅ ያሳሰቡት። የአንድ ጋሎን ነዳጅ ዋጋ $2 ከ50 ሳንቲም በማድረስ እንዲቀንስ የጠየቁት ፕሬዚዳንት ትራምፕ ይህን የዜጎችን የኑሮ ውድነት በከፍተኛ ደረጃ እንደሚያቃልል ገልጸው በከፍተኛ ታክስ ምክንያት የነዳጅ ዋጋ ሰማይ በነካባት የካሊፎርኒያ ግዛት ላይ ያላቸውን ከባድ ቅሬታንም ሰንዝረዋል። ትራምፕ ይህንን ቢሉም የዓለም ነዳጅ ተቆጣጣሪ ድርጅት በበኩሉ የኢራንና የአሜሪካ ጦርነት ሙሉ በሙሉ ቢቋረጥ እንኳ ከ6 እስከ 7 ወር የነዳጅ ዋጋ ባለበት ሊቀጥል እንደሚችል ማሳወቁም የሚታወስ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ዜናዎቹን ወደ እናንተ በማድረስ ኢላና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን።